ከባለቤቴ ጋር ስንጋባ የመህር ገንዘብ እኔ 20 ሺህ ብር ነው ያልኩት። ቤተሰቦቼ ግን አንቺ ባልሽው አንቀበልም ብለው 30 ሺህ ብር ይስጥ ካልሆነ አንፈልግም አሉ። እሱ እሰጣለሁ ብሎ ሰጠ። አሁን ተፋተናል። ገንዘቤን ሁሉንም መልሽ ያለ ሁሉንም መመለስ አለብኝ ያብራሩልኝ የሚል ጥያቄ። ሀገር ያለው አባታችን ቁርአን ያስቀራን ነበረ። እናም ሐይድ ላይ ሆኜ ብዙ ጊዜ ቁርአን ይዤ እቀራ ነበር። ይህን የማደርገው ሐይድ ላይ መሆኔን መናገር ስለምፈራ ነበረ። ይህ እንዴት ይታያል የሚል ጥያቄ። ከጓደኛዬ ጋር ሆነን ለመሸጥ አስበን ቦታ ገዝተን ነበረ። ምንም ሳይደረግበት አመት ሞላው። እኔና እሷም ስንጋጭ ቦታው እንዲሸጥ ተወሰነ። ይሄኔም የሁለታችንም ቤተሰቦች ባሉበት ተገምቶ እኩል ተካፈለን። ቦታውን እኔ ገዛሁት። ነገር ግን ዘካ አልወጣለትም ነበረ ወደ እኔ ሲዞር። አሁን ዘካውን ለመክፈል የግማሹን ዋጋ ነው መክፈል ያለብኝ ወይስ ሙሉውን የሚል ጥያቄ ነው። እንገዛ እኔ ጋር 3000 ብር ቀርቶ ነበር። አሳውቂያታለሁ። ይሄንንም ደላላ ሆኖ ያስጨረሰልን የእኔ ወንድም ነበር። ነገር ግን ይሄንን ገንዘብ ለደላላው ስጡኝ ያለ ስለነበረ ስጪው ብላኝ ሰጠሁት። ነገር ግን በኋላ ላይ ቀሪ ብር አለኝ አለች። እኔ ወንድሜ ስለሆነ ደላላው መመለስ አለብኝ። የእሷ ሐቅ እኔ ላይ መጥቶብኛል፣ መክፈል አለብኝ ያብራሩልኝ የሚል ጥያቄ ነው። እኔ ዝሙትን ሰርቻለሁ፣ ግን አላማዬ ዝሙት መስራት አልነበረም። በሆነ አጋጣሚ ሳላስበውና ሳልጠብቀው ይህን አጸያፊ ተግባር ፈጸምኩኝ። አሁን ላይ ወንጀሌ ልቤን አቁስሎታል። ከዛን ቀን ጀምሮ ልረሳውም አልቻልኩም። አሁን ግን ተውብቻለሁ። ተውበቴ ተቀባይነት አይኖረውም ብዬ ፈርቻለሁ። አሁን የምፈልገው ምን ማድረግ አለብኝ የሚል السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ሰው የሌሊት ሶላትን ከዊትር ጋር ሰግዶ ከተኛ ከዛም ከሱብህ ቀድሞ ቢነቃና ውዱእ አድርጎ ረካዓተይን ቢሰግድ ሌሊት የሰገድነውን ዊትር ያፈርሳልን ወይስ ችግር የለውም? በላጩና ተመራጩ አቅም ላለው ሰው ለሚችል ሰው የዊትር ሶላትን የሌሊቱ መጨረሻ ላይ መስገዱ ነው። ነቢያችን አለይሂ ሰላቱ ወሰላም ሌሊት ላይ የሶላታችሁን መጨረሻ ዊትር አድርጉት ብለዋል። አላህም ተባረከ ወተዓላ ወደ ቅርቡ ሰማይ ወርዶ ማን ነው ምህረት የሚጠይቀኝ? ማን ነው ተውበት የሚያደርግ ተውበቱን የሚቀበለው? ማን ነው የሚለምነኝ የጠየቀኝን ነገር የምሰጠው ይላል የተባለበት ወቅትም የሌሊቱ የመጨረሻው 1/3 ነው። ሊነጋጋ አካባቢ ሲል ያለው ጊዜ ነው። ስለዚህ የሚችል ሰው ሶላተ ሌሊቱን ዊትር ሶላትን ተኝቶ ተነስቶ መጨረሻ ላይ መስገድ ነው። ቀን ላይ ስራ የሚበዛበት ሰው፣ ከእንቅልፍ መንቃት በጣም የሚከብደው ሰው ዊትርን ከመተኛቱ በፊት መስገድ እንደሚችል እንደሚመረጥለትም የሚያሳዩ ሐዲሶች አሉ። አንዳንድ ሱሐቦችን ዊትር ሳሰግድ እንዳተኛ ብለው ነብዩ ሰለላሁ ዐለይሂ ወሰለም መክረዋል። ከሱሐባዎች ውስጥ ዊትር ሶላትን ሰግዶ አጠናቆ ተኝቶ ከፈጅር ሶላት በፊት ከተነሳ የሚችለውን ያክል 2 ረካዓ ሶላት የሚሰግድ ሰውም ነበር። በአንድ ሌሊት 2 ዊትር የለም የሚል ሐዲስ አለ። ይሄን ሐዲስ መሰረት በማድረግ መጀመሪያ ላይ ከመተኛቱ በፊት ዊትር የሰገደ ሰው ኋላ ላይ ከእንቅልፉ ተነስቶ ድጋሜ ሌሊት ሶላት ሱና ሶላት መስገድ ከፈለገ የፊተኛውን ዊትር ከመተኛቱ በፊት የሰገደውን ዊትር ጥንድ የሚያደርግበት 1 ረካዓ መስገድ አለበት። ከዛ በኋላ የቻለውን ያክል ሰግዶ መጨረሻ ላይ እንደገና ዊትር መስገድ አለበት።
ያሉ ሊቃውንት አሉ። የመጀመሪያ የሰገደው ዊትር ይበቃዋል። ሌሊት ላይ እንደገና ተነስቶ መስገድ ከቻለ ዊትሩን ማፍረስም ይሁን ድጋሜ እንደገና ሌላ ዊትር መስገድ ሳይጠበቅበት ሁለት ረክዓ ብቻ መስገድ ይችላል ብለዋል። ሁለቱም ያስኬዳል። በላጭና ተመራጩ ብዙሃኑ የመረጡት ሳይተኛ በፊት የተሰገደው ዊትር በቂ ነው። ኋላ ላይ ሳይነጋ በፊት ተነስቶ መስገድ የቻለ የፈለገ ሰው ሁለት ረክዓ ብቻ ሰግዶ ማጠናቀቅ ይችላል። በአንድ ሌሊት ሁለት ዊትር የለም የተባለው ሁለት ጊዜ ሆን ብሎ ዊትርን መስገድ እንደማይቻል እንደማይገባ ለመግለጽ ነው። የሶላታችሁን መጨረሻ ዊትር አድርጉት የተባለውም ተኝቶ ተነስቶ ዊትር መስገድ ሌሊት መስገድ እንደሚችል እርግጠኛ ለሆነ ሰው ሌሊቱንም መዝጊያ ዊትሩንም ቢያዘገይ የተሻለ ነው። አልያ ደግሞ ከመተኛቱ በፊት የተወሰነ ሰግዶ የተወሰነውን ደግሞ ተኝቶ ተነስቶ መስገድ ለሚችል ሰው ይሄ ይባላል። ሊያመልጠኝ ይችላል ብሎ የሰጋ ሰው የቻለውን ያክል ሌሊት ሰግዶ ሶስትም ይሁን አንድ ረክዓ ዊትር ሰግዶ ከተኛ በኋላ እንቅልፉን በጊዜ ቢጨርስ መነሳት ቢችል ኋላ ላይ ሁለት ረክዓ ቢሰግድ ችግር የለውም። ይሄን ያደረጉ ሱሐቦች ደጋግ ቀደምቶች ተገኝተዋል። ሌላኛው ጥያቄ ጓደኞቼ ኢጃዛ ቤት የፈጅርን ሱና ስለማይሰግዱ ሁሌ እመክራቸዋለሁ። እነሱም ዋናው ፈርዱን መስገድ ነው መረጃ ካለሽ አምጪ ይሉኛል። እኔ እነሱ አጅር እንዲያገኙ በመፈለግ ነው የምነግራቸው። የዚህን መረጃ አብራሩልኝ የሚል ጥያቄ ነው። ነቢያችን አለይሂ ሰላቱ ወሰላም ከፈጅር ሶላት በፊት የሚሰገዱ ሁለት ረክዓ ሱናዎች ከዱንያና ዱንያ ላይ ካሉ ነገሮች ሁሉ ይበልጣሉ፣ ይሻላሉ ብለዋል። ይሄ የፈጅር ቀብልያን አንገብጋቢነት አስፈላጊነት የሚያሳይ ሐዲስ ነው። ራሳቸውም የፈጅር ሶላት ቀብልያን መንገደኛም ይሆኑ ሀገር ውስጥም ይኖሩ በጭራሽ ይተው እንዳልነበረም ተነግሯል። ከሌሎች ሶላቶች ጋር ተያይዘው የሚሰገዱ ቀብልያዎችን ባዕድያዎችን ጉዞ ላይ መንገድ ላይ ሲሆኑ ይሰግዱ እንዳልነበረ ተነግሯል። ለየት ባለ መልኩ ግን የፈጅር ቀብልያን ሀገር ውስጥም ይሆኑ ሙሳፍርና መንገደኛም ይሆኑ ይተዋቸው እንዳልነበር ተነግሯል። ስለዚህ የሶላተል ፈጅርን ቀብልያ በዚህ መልኩ ቀለል አድርጎ መመልከት አግባብ አይደለም። በጥቅሉ ቀብልያና ባዕድያ ራቲባ የሚባሉ ሱናዎችን መተውም አግባብ አይደለም። ሁሌ ቀብልያና ባዕድያ ራቲባ የሚባሉ ሱናዎችን የማይሰግድ ሰው መጥፎ ሰው ነው፣ ለምስክርነትም ብቁ አይደለም፣ ምስክርነቱ ተቀባይነት ሊያገኝ ሰዎች ሊቀበሉት አይገባም ብለዋል ኢማሙ አሕመድ፣ ኢማሙ ሻፊዒ፣ ሌሎችም። ሱና ሶላቶችን ጠብቆ መስገድ ፈርዱ ዋጅቡ ላይ ሊፈጠር የሚችልን ክፍተት ይሞላል። ፈርዱ ብቻ ሰግዶ የሚሄድ ሰው ፈርዱ ላይ ግዴታው ላይ እንኳ ክፍተት ቢኖርበት የቂያም ቀን ይሄን የሚያሟላበትን ነገር አያገኝም። የሰው ልጅ አኺራ ላይ ከተግባር ዒባዳዎች የሚመረመረው የሚገመገመው ከሶላት ተጀምሮ ነው። ሶላቱ ሙሉና ትክክል ከሆነ ሌሎች ዒባዶቹም የተስተካከሉ የተሟሉ ይሆኑለታል። ፈርዱ ሶላቶች ላይ ጉድለት ካለ እስቲ ሱና ሶላት ሰግዶ ከሆነ ይውለት አጣሩለት ይባላል። መዝገቡ ላይ የሱና ሶላት አጅር ከሰፈረለት የጎደለው ፈርድ ከሱናው ይሞላለታል። ሱና ሶላት ከሌለው ሶላቱ ትክክል አይሆንም፣ ሌላ ዒባዳውም ሊጠቅመው አይችልም ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም በሁሉም አዳንና ኢቃም መሃል ሶላት አለ ብለዋል። ቀብልያ እንድንሰግድ እያበረታቱን ነው። ከመግሪብ በፊት ስገዱ፣ ከመግሪብ በፊት ስገዱ፣ ከመግሪብ በፊት ስገዱ ለፈለገ ሰው ብለዋል። አንገብጋቢ አስፈላጊ መሆኑን ለመግለጽ ስገዱ፣ ከመግሪብ በፊት ስገዱ ስገዱ ብለው ደጋግመዋል። እንደ ፈርዱ ግን ዋጅብ እንዳልሆነ የተወው ሰው ይከፍራል፣ ከዲን ይወጣል ማለት እንዳይመስል ለፈለገ ሰው ብለዋል። ነቢዩን ከአለይሂ ሰላቱ ወሰላም አንዳንድ ሱና ሶላቶች ሲያመልጧቸው በሌላ ጊዜ ቀዷ ያወጧቸው እንደነበረ ተነግሯል። በቀን 12 ረክዓ ከፈርድ ውጪ ተጨማሪ ሱና ሶላቶችን የሰገደ ጀነት ላይ ቤት ይሰራለታል ብለዋል። ሱና ሶላቶችን እንድንሰግድ መክረዋል ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። አንዳንዶች ላይ በቀጥታ ስገዱ ብለው
ስንሰግድ የምናገኘውን አጅር ተናግረዋል። ፈርዱ ሶላት ላይ ጉድለት ሲኖርብን አኺራ ላይ ከሱናው እንደሚሞላ ተናግረዋል። ይሄ በሙሉ የሱና ሶላትን አንገብጋቢነት በግልጽ የሚያሳይ ነው። ኢማም አሕመድ ሌሎችም ሱና ሶላትን ቀብልያን፣ ባዕድያን፣ ራቲባ ሶላቶችን የሚተው ጥሩ ሰው አይደለም፣ ምስክርነቱም ተቀባይነት ሊያገኝ አይገባም ብለዋልና አመለካከታቸውን ሊያስተካክሉ በቻሉት ያክል ሱና ሶላቶችን ሊሰግዱ ይገባል። አይካሉ ይሄ ሁሉ ተነግሯቸው አይካሉ እኛ ግዴታችን ማድረስና ከዛ በኋላ አላህ ቀልብ እንዲሰጠው ዱዓ ማድረግ ነው አይል የሚል ሰው። ሌላኛው ጥያቄ ሀገር ያለው አባታችን ቁርአን ያስቀራን ነበረ። እናም ሐይድ ላይ ሆኜ ብዙ ጊዜ ቁርአን ይዤ እቀራ ነበር። ይህን የማደርገው ሐይድ ላይ መሆኔን መናገር ስለምፈራ ነበረ። ይህ እንዴት ይታያል የሚል ጥያቄ። ይህ ማድረጉ አግባብ አልነበረም። ሐይድ ላይ ያለች ሴት ቁርአንን በእጇ መያዝ መንካት አይገባትም፣ አይፈቀድላትም። ይሄም የብዙሃኑ የፍቅህ ሊቃውንት አቋም ነው። አንዳንዶች ኢጅማዕ ሁሉ የጠቀሱበት ጉዳይ ነው። ሰውን ከመፍራት ይልቅ አላህን መፍራት ሸሪዓን ማክበር ያስፈልጋል። ሆኖም ያለፈ ነገር በልጅነት እድሜ የተሰራ ነገር ከመሆኑ አንፃር ካሁን በኋላ ላለማድረግ ከወሰኑ ባለፈው ከተጸጸቱ ከእንግዲህ ከማድረግ ከታቀቡ አላህ ተባረከ ወተዓላ መሃሪ ነው። ላለፈው አላህን ይቅርታ መጠየቅ ወደፊት እንዲህ አይነት ነገር ከማድረግ መታገብ ነው። ከዚህ ውጪ ከተውበትና አላህን ምህረት ከመጠየቅ ውጪ ሌላ ራሱን የቻለ ከፋራ አልተቀመጠለትም። ሌላኛው ጥያቄ አንዲት ሴት ሁለተኛ ሚስት ነች። የባሏ ወንድ ልጅ ለሷ አጅነቢ ይሆናል። እንዲሁም የባሏ የሴት ልጁ ባለቤትስ እንዴት ይታያል የሚል ጥያቄ ነው። የባሏ ወንድ ልጅ ለሷ አጅነቢ አይደለም። ምክንያቱም ወላ ተንኪሑ ማ ነከሐ አባኡኩም ተብሏል ቁርአን ላይ። አባቶቻችሁ ያገቧቸው ሴቶችን አታግቡ ብሏል ቁርአን። በምንም መልኩ መቼ እሷን ማግባት ማይፈቀድለት ሴት ለአንድ ወንድ አጅነቢ አይደለችም። ስለዚህ የባል ከሌላ ሴት የወለዳቸው ወንድ ልጆች አጅነቢ አይደሉም። አብረው ቢኖሩም ቢፋቱም ጭምር ባል ቢፈታት እንኳ የባል ልጆች ለቀድሞ የአባታቸው ሚስት አጅነቢ አይሆኑም። ሁለተኛውን በተመለከተ ራሷ የወለደቻት ከሷ የወለዳት ራሷ የወለዳት ሴት ልጅ ባል ቢሆን ነው አጅነቢ ማይሆነው። ባል ከሌላ ሚስቱ የወለዳት ሴት ልጅ ባል ለሷ የእንጀራ እናቶች አጅነቢ ነው። ምክንያቱም የባሏ የሴት ልጅ ባለቤት የዚህችን ልጅ የእንጀራ እናት አባቷ ቢፈታት ሊያገባት ይችላል። ሊያገባት የማይችለው ራሷ የወለደቻትን ሴት ልጅ አግብቶ ቢሆን አጅነቢ አይሆንም የሚባለው ራሷ የወለደቻትን ሴት ልጅ ያገባ ሲሆን የባሏ ሌላ ሚስቶች የወለዷትን ሴት ልጅ ያገባ ወንድ ያቺን ሴት ልጅ ከወለደችዋ እናት ውጪ ያሉ ሚስቶች ለሱ መሕረም አይሆኑም፣ አጅነቢዮቹ ናቸው። ምክንያቱም የሚስቱ አባት የሚስቱን የእንጀራ እናቶች ቢፈታ ዕዳ ካለቀ ማግባት ይችላሉ። ማግባት የማይችለው የሚስቱን የወለደች ቀጥተኛ እናት ብቻ ነው። እሷን መቼም ሊያገባ አይችልም። ወኡመሃቲ ኒሳኢኩም ተብሏል። የሚስቶቻችሁን እናቶችንም ማግባት ነው አላህ ሐራም ያረገባችሁ ብሏል። የሚስትን እናት ማግባት አይቻልም። ከሚስት ጋር አብረው ቢኖሩም ተጋብተው ቢፋቱ። ሌላኛው ጥያቄ ከጓደኛዬ ጋር ሆነን ለመሸጥ አስበን ቦታ ገዝተን ነበረ። ምንም ሳይደረግበት አመት ሞላው። እኔና እሷም ስንጋጭ ቦታው እንዲሸጥ ተወሰነ። ይሄኔም የሁለታችንም ቤተሰቦች ባሉበት ተገምቶ እኩል ተካፈለን። ቦታውን እኔ ገዛሁት። ነገር ግን ዘካ አልወጣለትም ነበረ ወደ እኔ ሲዞር። አሁን ዘካውን ለመክፈል የግማሹን ዋጋ ነው መክፈል ያለብኝ ወይስ ሙሉውን የሚል ጥያቄ ነው። አመት የሞላው የሁለታችሁም እኩል የጋራ ሆኖ ከሆነ የአመቱ ዘካ የሚወጅበው ከግማሹ ላይ ነው። ግማሹ የሌላ ሰው ስለሆነ
የግማሹ ዘካ የሚመለከተው ግማሹ የሱ የሆነው አካል የግማሹ ዋጋ ዘካ የሚወጅብበት መጠን የደረሰ ከሆነ የባለ ግማሹ ባለቤት የሆነው አካል የግማሹ ብቻ ነው ዘካ የሚወጅብበት። የተቀረው ዘካ የሚመለከተው ግማሹ የሱ የሆነውን አካል። ይህም የሚባለው መጀመሪያ መሬቱ የተገዛው አትርፎ ለመሸጥ ከነበረ መጀመሪያ ለመኖሪያነት ታስቦ ከነበረ የተገዛው ዘካ አይወጅብበትም። አላሁመ ኢላ ከተጋጩ በኋላ ለሽያጭ ቀርቦ ተገምቶ ገዢ የተጠባበቁ አመት ሞልቶት ከሆነ ይሄኔ ዘካ ይወጅብበታል። ሲጀምርም ለሽያጭ ለትርፍ ተገዝቶ ከነበረ አመት ሲሞላው ዘካ ይወጅባል። የሙሉውን ዘካ ማውጣት የሚወጅበው ተገዝቶ ሁሉም የራስ ከሆነ በኋላ ነው። ከዚሁ ጋር ተያያዥ የሆነው ሌላኛው ጥያቄ ቦታ ስንገዛ እኔ ጋር 3000 ብር ቀርቶ ነበር አሳውቂያታለሁ። ይሄንንም ደላላ ሆኖ ያስጨረሰልን የእኔ ወንድም ነበር። ነገር ግን ይሄንን ገንዘብ ለደላላው ስጡኝ ያለ ስለነበረ ስጪው ብላኝ ሰጠሁት። ነገር ግን በኋላ ላይ ቀሪ ብር አለኝ አለች። እኔ ወንድሜ ስለሆነ ደላላው መመለስ አለብኝ። የእሷ ሐቅ እኔ ላይ መጥቶብኛል፣ መክፈል አለብኝ፣ ያብራሩልኝ የሚል ጥያቄ ነው። ቋሚ ስራው ደላላ ከሆነ የወሰደውም የእናንተን አይነት መሬት ሲሸጥ የሚቀበለው አይነት ገንዘብ ከሆነ አካባቢ ላይ እንደ አይነት ስራ የሚሰሩ ሰዎች ዘንድ በተለመደው አሰራር መሰረት ከሆነ ይሄን ገንዘብ የወሰደው ወንድም ስለሆነ ብቻ ሐቁ ይቅርበት አይባልም። መጀመሪያ ተነግሯት የደላላ 3000 ብር ተከፍሏል ከተባለች እሷን ለመጉዳት እሷን ለማጭበርበርና ለመበደል ተብሎ የተደረገ ነገር እስከሌለና በግልጽ ነግሯት ተስማምታ እስከተደረገ ድረስ መመለሱ ግዴታ አይሆንም። ሌላኛው ጥያቄ ለትዳር የጠየቀኝ ሰው ነበረ፣ ግን እኔ አልተቀበልኩትም። ከዛም በመልካም ንግግር እንጂ በዚህ ነገር ላንፈላለግ ተነጋግረን ጨረሰን። እሱ ቁርአን ያቀራኛል በግሩፕ። አሁን ላይ ከቂርአት ውጪ ምንም የሚያገናኘን ነገር የለም። እኔ ባለ ትዳር ነኝ። አሁን ባለቤቴ ከኡስታዙ ጋር የነበረንን ግንኙነት ለትዳር እንደጠየቀኝ ያውቅ ስለነበረ ከሱ ጋር ቁርአን እንድቀራ በግሩፕ አይፈቅድልኝም። እኔ ግን እየቀራሁ ነው። በግሩፑ ወተሻለ ሲለኝ አዎ አልኩት። ወላሂ በይ ሲለኝ አልኩ። ግን 3 ቀን ጾምኩኝ። አሁንም እየቀራሁ ነው። ምን ትመክሩኛላችሁ? ከልጁ ጋር በግሩፕ ከመቅራት ውጭ ምንም ነገር የለንም። እሱም ባለ ትዳር ስለሆነ ለባለቤቴ ወጥቻለሁ ከግሩፕ ብዬ መቅራቴ እንዴት ነው? ምንስ ይመክሩኛል? የሚል ጥያቄ ነው። አላህ ተባረከ ወተዓላ በሁሉም ነገር ላይ ከእውነተኞች እንድንሆን እውነተኛ እንድንሆን አዞናል። ግሩፕ ውስጥ ከመኖርሽ ጋር ወጥቻለሁ ማለትሽ አልፎ ተርፎ ወላሂ ብለሽ መማለሽ አግባብ አይደለም። ወደ አላህ ተባረከ ወተዓላ መመለስ፣ መጸጸት፣ መተውበት የሚያስፈልገው ጥፋት ነው። ከፋራ ወጣለሁ፣ ጾማለሁ፣ ሰደቃ በላለሁ እያሉ በእንደዚህ አይነት ነገሮች ላይ አውቆ መማለም አግባብ አይደለም። ለዚህ የሚያበቃ ይሄን ለማድረግ የሚያስገድድ ነገር የለም። ቁርአን ነው። ቁርአን መቅራት የሚቻልበት የተለያየ መንገድና አማራጮች አሉ። በሚቻለው ሁሉ ባልን መታዘዝም መልካም ነው። እሱ ውስጡ ከፈራ ከሰጋ ፈተና ላይ ልትወድቁ ትችላላችሁ ብሎ እንዲሰጋ የሚያደርገው ነገር ካለ ሙሉ በሙሉ መቅራቱን ሳይሆን እሱ ጋር አትቅሪ ከሆነ ብሎ የከለከለው መታዘዝ ይጠበቅብሻል። እሱ ጋር መቅራቱን አቆሞ ሌላ የሚያስቀራ ሰው ፈልጎ መቅራት ይገባል። ካለመውጣት ጋር ግሩፕ ውስጥ ከመኖር ጋር ወላሂ ወጥቻለሁ ብሎ መማሉም ተውበት ያስፈልገዋል። የአላህን ተባረከ ወተዓላ ስም መሐላን ልናከብር ይገባናል። አላህ ተባረከ ወተዓላ ወህፈዙ አይማነኩም ብሏል። መሐላችሁን ጠብቁ በሆነ ባልሆነው ባለመማል የማንን እንደሆነም ከፋራ በማውጣት መሐላችንን እንድንጠብቅ ታዘናል። ባልና ሚስት በግንኙነታቸው ላይ ሲድቅ ሊኖር ይገባል፣ እውነተኝነት ሊኖር ይገባል። ግልጽነትና እውነተኝነት ካለ የጋብቻም ይሁን የሽያጭ ሌሎች ውሎች እንደሚጸኑ የተባረኩ እንደሚሆኑ ጥቅማቸው ኸይራቸው ብዙ እንደሚሆን
ግልጸኝነት ከሌለ ማታለል፣ ማጭበርበር፣ መዋሸት ካለ ደግሞ ውሎች በረካ ቢስ እንደሚሆኑ የሚያሳይ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ። ለሱ ድጋሚ መንገድ ሳያስፈልግ እሱ ማይፈቅደውና ማይወደውን ነገር ትቶ በሌላ መንገድ ቁርአን የሚቀሩበትን ሁኔታ ማመቻቸት። ሌላኛው ጥያቄ እኔ ዝሙትን ሰርቻለሁ፣ ግን አላማዬ ዝሙት መስራት አልነበረም። በሆነ አጋጣሚ ሳላስበውና ሳልጠብቀው ይህን አጸያፊ ተግባር ፈጸምኩኝ። አሁን ላይ ወንጀሌ ልቤን አቁስሎታል። ከዛን ቀን ጀምሮ ልረሳውም አልቻልኩም። አሁን ግን ተውብቻለሁ። ተውበቴ ተቀባይነት አይኖረውም ብዬ ፈርቻለሁ። አሁን የምፈልገው ምን ማድረግ አለብኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ከዝሙትና መሰል ሰያፍ እሱ ከሚጠላቸው ከሱ ከሚያጣሉ ነገሮች በሙሉ ይጠብቀን። ኢስላም ወደ ዝሙት አትቅረቡ ነው የሚለው። ዝሙት አትስሩ ብቻ ሳይሆን ዝሙትን አትቅረቡት ነው የሚለው። የዝሙትን በር ራቁት ነው የሚለው፣ ዝጉት ነው የሚለው። አንድ ሰው ዝሙት ላይ የሚወድቀው በድንገት ዝም ብሎ አይደለም። ቀድሞ አትክፈቱ የተባሉ በሮችን ከፍቶ ራቅ የተባለን ድርጊትና ቦታ ቀርቦ ነው ሊሆን የሚችለው። ሴት ልጅ ከወንድ ልጅ ጋር ተነጥላ ተገለላ ከተቀመጠች፣ ወንድና ሴት ከተቀላቀሉ፣ ሴት ልጅ ያለ ማህረም ወንድ ሳይኖር ረጅም ጉዞ መሄዷ፣ ስሜትን የሚቀሰቅሱ የብልግና ቃላቶች ያሉባቸው ዘፈኖችን መስማት፣ ፊልሞችን ማየት የዝሙት በሮች ናቸው። አብዛኛውን ጊዜ ሰው ዝሙት ላይ የሚወድቀውም በእነዚህና መሰል ምክንያቶች ነው። ወንድም ይሁን ሴት ልጅ ከተቃራኒ ጾታ ጋር ተነጥሎ ካልተቀመጠ፣ ወንድና ሴት ካልተቀላቀለ፣ ሴት ተገላልጣ ካልሄደች፣ ወንድ የተገላለጠችን ሴት ቀና ብሎ ካላየ፣ ሴት ልጅ ያለ ማህረም ካልተጓዘች፣ ስሜት ቀስቃሽ የሆኑ የሚታዩ የሚሰሙ ነገሮች ከሌሉ አብዛኛውን ጊዜ ዝሙት አይኖርም። ከነዚህ አንዱ ወይም አብዛኞቹ ሲኖሩ ዝሙት የመከሰት ዝሙት ላይ የመውደቅ እድል ሰፊ ይሆናል። ልክ እንደ እረኛ ድንበር ዳር ላይ በግና ፍየሎቹን እንስሳቶቹን ካገደ ከጠበቀ ድንበሩን ጥሰው ማሳ ውስጥ የተከለከለ የሰው መሬት ላይ መርገጣቸው መግባታቸው እንደማይቀረው ሁሉ ሐራምን የተጠጋጋ ሰው ሐራም ላይ ይወድቃል። አጅነቢ ወንድ አጅነቢ ሴትን እኔ እንደዚህ አይነት ቦታ ብሎ ለብቻው ገለል ያለ ቦታ ሲጠራ አልመጣም፣ የዝሙትን በር አልቀርብም ልትል ሊል ይገባ። ስሜት የሚቀሰቅሱ ነገሮች ሲመጡ የሚታይምህም የሚሰማ ቶሎ ብሎ መዝጋት፣ ከቦታው መራቅ ይገባል። ካልሆነ እዛው አካባቢ ከቆዩ ቀስ ያሉ ወደ ተከለከለው ክልል ድንበር መግባት የማይቀር። ሆኖም ጥያቄው ላይ እንደተባለው ሳላስበው ሳልፈልገው ሳላቅድ ዝሙት ላይ ወደኩኝ ውስጤ ቆሰለ ኢላ ገይሪ ዛሊክ ለመባሉ ከቃሉ ከሁኔታው መረዳት እንደሚቻለው የተጸጸተ ቀድሞም ሆን ብሎ ፈልጎ አቅዶ ያደረገ ሰው ሁኔታ አይደለም የሚመስለው። አንዳንድ ሰዎች ከንግግራቸው ከቃላቸው ምንም አይነት ጸጸት እንደሌለ መረዳት ይቻላል። አንዳንዶች ደግሞ እንደተጸጸቱ ሲጀመር መቅደው እንዳላደረጉት ከሁኔታቸው መረዳት ይቻላል። ሆን ብሎ ፈልጎ በግሩ ሄዶ ተቀዳድሮ የሚሄድበትንም ዓላማ አውቆ ወንጀል የሚሰራና ለመልካም ዓላማው ለተፈቀደ ስራው በወጣበት በድንገት ወንጀል ላይ የሚወድቅ ሁለቱ እኩል አይደለም። ሳያስቡት በድንገት የተደረገ የመማር እድሉ ሰፊ ነው። ታቅዶ ተፈልጎ ሆን ተብሎ ስሜት ተቀስቅሶ የሚደረግ የሚደጋገም ወንጀል የመማር እድሉ ጠባብ ነው። ይሄን ደጋ ቀደምቶችም ከዛ በኋላ እነ ኢብኑል ቀይምም ሌሎችም ተናግረዋል። ስለዚህ ስራዬ ብለው ፈልገው ዝሙት የሚሰሩና ጥያቄው ላይ እንደተባለው ሳይፈልጉ ሳያስቡ የሚሰሩ አንድ አይደል። ምንም እንኳ ብዙ ጊዜ ዝሙት ሳይታሰብ በድንገት አይከሰትም። ቀድሞ መጻጻፍ፣ መደዋወል፣ እንደሚፈላለጉ መግለጽ ሳይኖር በአንዴ ዝም ብሎ አይከሰትም ዝሙት ቢባልም፣ ነገር ግን አንዳንዴ በተቃራኒው እንዲያን ነገር ከተከሰተ ከዛ በኋላ ከተጸጸቱ የአላህ ተባረከ ወተዓላ ምህረት ሰፊና ቅርብ ነው። አላህ ተባረከ ወተዓላ ፈኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ብላ አላህ እዝነቱ ሰፊ ነው። እኔ መሃሪ ነኝ፣ ተውበትም እቀበላለሁ ለተወበተ ለተጸጸተ ሰው፣ ከዛ በኋላ አቋሙ ላይ ለጸና ሰው፣ መልካም ስራ ላበዛ ሰው እኔ መሃሪ ነኝ ብሏል።
ስለዚህ ከእንግዲህ የሚጠበቀው ተውበት ማድረግ፣ ባለፈው መጸጸት፣ ሁለተኛ ይሄን አላደርግም ማለት፣ ኸይር ስራ ማብዛት፣ አላህ የሚወደው ስራና ሁኔታ ላይ መጽናት፣ ዳግም ወደዚህ አይነት ቆሻሻ ተግባር ሊመልሱ የሚችሉ ሰበብ ምክንያቶችን መራቅ፣ መጥፎ ጓደኛ ከሆነ መጥፎ አካባቢ ላይ መቆየት ከሆነ ለዚህ ያዳረገው ሰበቡን አውቆ መራቅ። ይህ ከተሟላ አላህ ተባረከ ወተዓላ መሃሪን መስፈርቱን ያሟላን ሰው ተውበቱን እንደሚቀበል አላህ ተናግሯል። ሸይጣን ድጋሚ ወንጀል ላይ ለመጣል ከእንግዲህ አላህ ተውበትን አይቀበልህም ሊል ይችላል። ዋሽተሃል፣ ጌታዬ መሃሪ ነው፣ ራሴ ከተስተካከልኩኝ ከተውበትኩኝ ልንለው ይገባል። ከአላህ ተባረከ ወተዓላ ምህረትና እዝነት ተስፋ መቁረጥ ከዝሙት ማይተናነስ ከባድ ወንጀል ነው። ሌላኛው ጥያቄ ከባለቤቴ ጋር ስንጋባ የመህር ገንዘብ እኔ 20 ሺህ ብር ነው ያልኩት፣ ቤተሰቦቼ ግን አንቺ ባልሽው አንቀበልም ብለው 30 ሺህ ብር ይስጥ ካልሆነ አንፈልግም አሉ። እሱ እሰጣለሁ ብሎ ሰጠ። አሁን ተፋተናል። ገንዘቤን ሁሉንም መልሽ ያለ፣ ሁሉንም መመለስ አለብኝ ያብራሩልኝ የሚል ጥያቄ ነው። ወአን ተዕፉ አቅረቡ ሊተቅዋ ብሏል አላህ ተባረከ ወተዓላ። ይቅር ብትሉ በላጭ ነው የተሻለ ነው ብሏል። ባል ምንም ሳይወስድ መልሽልኝ ሳይል ቢፋቱ በላጭና የተሻለ ነው። በጣም የተቸገረ ከሆነ አቅም ከሌለው ምናልባትም ተበድሮ ወዳ ውስጥ ገብቶ ከሆነ ኒካህ ውስጥ ጋብቻ ውስጥ የገባው ጋብቻው ካልጸናለት የሚፈልገውን ነገር ካላገኘ መልሽልኝ ቢል እሷ አፍ ብላ ብትመልስ መልካም። እንደ ግዴታ ግን መመለሱ ግዴታ የሚሆነው ጋብቻው የፈረሰው ባንቺ በሴቷ ምክንያት ከሆነ እሱ ከወንድ ከባል የሚጠበቀውን ሁሉ አሟልቶ ትዳሩን ማስቀጠል ከመፈለጉ ከመቻሉ ጋር እሱ አልፈልግም ብላ ከሆነ ትዳሩ የፈረሰው መህሩን ያወጣውን ወጪ የመመለስ ግዴታ አለባት ሁሉንም። በሱ ምክንያት ከሆነ ጋብቻ የፈረሰው የመመለስ ግዴታ አይኖርባትም። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።